በምረቃ ስነ ስርዓቱ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ሜሪጆ ኢትዮጵያ ላለፉት 3 አስርት ዓመታት በተለይ በጤናው ዘርፍ ላበረከተው አስተዋጽኦ አመስግነው የአርባ ምንጭ ኩላሊት እጥበት ማዕከል በአጭር ጊዜ እንዲጠናቀቅ የተቋሙ መጀመር መርህ ምክንያት መሆኑን አመላክተዋል። የማዕከሉን አድማስ ለማስፋት በቀጣይ በዲላና በጂንካ ከተሞች የኩላሊት እጥበት ማዕከላትን ለመክፈት እቅድ መኖሩን የጠቆሙት ርዕሰ መስተዳድሩ ተቋሙን ለማስተዳደር የተሳለጠ ስርዓትና አሰራር የሚዘረጋ መሆኑን ጠቁመዋል። በክልል መንግስት እንዲሁም በዲላ ከተማ አስተዳደርና በጂንካ ከተማ አስተዳደር የሁለቱም ዞን ጌዲዮ ዞንና የአሪ ዞን አስተባብረን በአጭር ጊዜ ውስጥ በዚህ አይነት ማዕከል ለመክፈት እንረባረባለን። ይሄንን ለማድረግ ቃል እገባለሁ። እንዴት አድርገን ይሄንን ማዕከል ስርዓት ዘርግተን እንሄድበት የሚለውን ከኛ ቢሮ ኃላፊ አቶ እንዳሻው ለስካሁኑ ድጋፍ የክልል መንግስት በተለይ በጤና ቢሮ በኩል የተደረገው እንደተጠበቀ ሆኖ ለቀጣይነቱ ግን የክልል እንዲሁም ደግሞ ዶክተር ደስታን ያያዩት ነው የአርባ ምንጭ ዩኒቨርሲቲ የጤና ሳይንስ ኮሌጅ በባለቤትነት ይህ ማዕከል ተስፋፍቶ ተጠናክሮ እንዲቀጥል ለማድረግ ሙሉ ኃላፊነት ወስደን ድጋፍ ተዘጋጅቶ የምንቀጥልበት አሰራር ስርዓት ለመዘርጋት ውይይት መካሄድ አለበት የሚል ሀሳብ ለማንሳት እፈልጋለሁ። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው ማዕከሉ የህይወት አድን ስራ የሚከናወንበት ስፍራ እንደሆነ ጠቅሰው ሌሎች ተያያዥ ጉዳዮችን የማሟላት ተግባርን በመከናወን ላይ መሆኑን አክለዋል። እንደ ከተማ ይሄ ህይወት አድን ፕሮሲጀር የሚሰራበት ቦታ ነው ማለት የኩላሊት እጥበት መደረግና ለመደረጉ በአንድ ሰው ህይወት ላይ ወሳኝ ምዕራፍ ነው። ከተደረገለት ህይወቱ ይቀጥላል። ያን ሰርቪስ ካጣ ህይወቱ እንዳይቀጥል ይሆናልና ሌላው የክሊኒካል ህክምና እዚህ በጋራ መሰጠቱ ምናልባት ቀጣይነቱ ላይ ትልቅ አስተዋጽኦ ሊኖረው ይችላል የሚል እምነት አለኝ። የኛ ርዕሰ መስተዳድር ኢኒሺዬቲቭ የሆነው የኮሚኒቲ ፋርማሲ በቅንጅት ወጥቷል። ይሄ እንግዲህ ምናልባት 60ኛው የማህበረሰብ መድኃኒት ቤት ነው ማለት ነው። አገልግሎት የጀመረ ማለት ነው። ያቀርነው በወረዳ ቁጥር ልክ ነው 126 አቅደናል። ዛሬ 60 ላይ ደርሰናል። አንዳንድ ትልልቅ ከተሞች ላይ ከአንድ እና ከሁለት በላይ አለ። እንደ ወረዳ ግን ሁሉንም እናዳርሳለን ላልነው ከግማሽ ከ50% በላይ ፈቅ ብለናል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ የኩላሊት እጥበት ማዕከሉ መመረቅና ለአገልግሎት ክፍት መሆን ለከተማችን አማራጭ የሕክምና አገልግሎት የሚሰጥና ለኩላሊት ሕክምና የሚወጣውን ተጨማሪ ወጪ የሚቀርፍ ነው ብለዋል። የአርባ ምንጭ ከተማ አስተዳደር ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋራ በጋራ የልማት ስራዎች እየሰራ ይገኛል። ከነዚህም ግንባር ቀደም የሆነው ሜሪጆ ኢትዮጵያ አንዱ ነው። ድርጅቱ ከዓላማው በላይ ከፈጣሪ ዘንድ በረከት ከሚያስገኙ አያሌ ተግባራት በሀገራችን እየፈጸመ ያለ ታላቅ የበጎ አድራጎት ድርጅትም ነው። ድርጅቱ ከተሰማራበት ሰው ተኮርና ማህበረሰብ አቀፍ የበጎ አድራጎት አገልግሎት ባሻገር በዛሬው ዕለት የምናስመርቀው የኩላሊት እጥበት መስጫ ማዕከል በኩላሊት ህመም ለሚሰቃዩ ወገኖቻችንና ለአካባቢያችን ነዋሪዎች በእጅጉ የሚጠቅም ከመሆኑ ባሻገር ለከተማችን አማራጭ የህክምና አገልግሎት የሚሰጥና ከዚህ በፊት በሌሎች አካባቢ በመሄድ በህክምና የሚወጣውን ያልተፈለገ ወጪ የሚያስቀር ታላቅ ተግባር። የሜሪጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ ማዕከሉ ለኩላሊት ህሙማንና ለወላድ እናቶች እጅግ ፋይዳ ያለው መሆኑን ጠቅሰው የመድኃኒት እጥረትና ችግሮችን ለመቅረፍም የማህበረሰብ መድኃኒት ፋርማሲ መከፈቱን ገልጸዋል። የኩላሊት ህመምተኞችን እውነቴን ነው የምለው እኔ እዚህ ውስጥ የጤና ባለሙያ ስላላችሁ ብዙ አላወራም። ሳደን ዴዝ በተለይ ለወላዶች ወባ ባለበት ሄፓታይተስ ቢ ባለበት በጣም ብዙ ሰዎች እያለቁ ያሉበትና ኤክስፔንሲቭ ነው። የመድኃኒት ወጪ አለ፣ የላቦራቶሪ ወጪ አለ፣ ግዴታ አንችለውም። ስለዚህ በክልሉ ርዕሰ መስተዳድር አመራር የማህበረሰብ ፋርማሲ እንዲቋቋም ተደርጓል። ውጭ 1500 የሚሸጠው የኩላሊት ህመምተኞች መድኃኒት እዚህ በወረደ ከ500 ብር በታች ነው የሚሸጠው።
ለማዕከሉ ድጋፍ ላደረጉ ግለሰቦችና ተቋማት ሲስተር ዘቢደር ዘውዴ አመስግነዋል። በምረቃ ስነ ስርዓቱ ላይ የበኩላቸውን አስተዋጽኦ ላበረከቱ አካላት የክብር ሰርተፊኬትና የፍቅር ስጦታ ተበርክቶላቸዋል። ከምረቃ ስነ ስርዓቱ ጎን ለጎን ለሆስፒታል ግንባታም የመሰረት ድንጋይ ተቀምጧል።